والله بتمم متحكم بس بري እስር ቤት በገባሁበት ሰዓት ላይ እኮ ለወቅት ተብሎ 400,000 ብር ሲደረግ አላህ ኸይር ጀዛውን ይክፈለው ኡስታዝ አቡበክር ነው የከፈለው ማለት የቱ ጋር ነው ሐቅ የራስህ የሆነ ሰው ሙስሊም ነኝ የሚል ወንድም በሱ ላይ ቪዲዮ ሰርቶ ሌላው እንዲደፍረን አደረገ አንድ ሰው ስላንቺ ያለው ግንዛቤ አንድ ሰው ስላንተ ያለው መረዳት ምንም ጥቅም የለውም ማንነታችሁን ራሳችሁን ሌሎች በሚሰጣችሁ አስተያየት አትመዝኑት አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲቻናላችን ቤተሰቦች እንደናችሁልን ዛሬ ባክስ ቪዲዮ መጥቻለሁ ለዛሬ ጀላችሁ የመጣሁት ቪዲዮ አነጋጋሪው ካሊድ እንግዲህ ሙስሊሙ አሳልፎ ሰጥቶኛል እያለ እያነባ እያለቀሰ እየተናገረ ነበር እውነቱ እኔ ጋር ነው ያለው ነገር ግን ሙስሊሙ እጅግ በጣም አስከፍቶኛል እያለ ነበር እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩንም ይሆነው ሌሎችም መርጠና አስተማሪ ቪዲዮዎች አሉ ታዲያ ቪዲዮ እንደተለመደ ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ የደወል ምልክቷን ይጫኑ የፕሮግራማችን ስፖንሰር ኢማን ባህላዊ ህክምና ነው በኢማን ባህላዊ ህክምና በዘርፉ ብቁ በሆኑ ባለሙያዎች አገልግሎቱን ማግኘት ይችላልላችሁ ለተለያየ አይነት ህመሞች ፍቱን የሆኑ መድኃኒቶች ራሳቸው ይቀመማሉ ለስኳር ለኩላሊት ለደም ግፊት ለጀርባ ህመም ለነርቭ ለእያንዳንዱ ዘርዝሬ የማልጨርሳቸው ህመሞች ፍቱን መድኃኒቶች ኢማኖች ጋር ያገኛሉ አድራሻቸው ቤተል አደባባይ ሳራሞት ጀርባ እንደዚሁም ደግሞ ለበለጠ መረጃ እዚህ ጋር በመተመለከቱት ስልክ ቁጥር ይደውሉላቸው ያናግሯቸው ማስተዋወቂያውን ተከታትለን በቀጥታ ወደ ቪዲዮ ራስ ምታት ሆድ ቁርጠት የሆድ መጮህና መንጓጓት መንፋስ ስሜት ካለ ይፈውስላቸዋል ዲፕሬሽን ያለው ሲሆን ይህን ነገር አንጀት በማጃት ይህን ነገር ያክማል አህመድ አሊ መሐመድ ባለሁኝ የፋርማሲ ባለሙያና የባህል ህክምና ተመራማሪ ነኝ ይህ በእጅ ላይ የምታገኙት ላለፉት 17 ዓመታት በተደረገ ጥናትና ምርምር የተገኘ ዩሃኪም የሚል መድኃኒት ነው አልሐኪሙ ከሚለው ስያሜ የተወሰደ ሲሆን በውስጡ ማኑዋል ያለው ሲሆን ይህ ነገር የአንጀትን በማጽዳት የብዙ በሽታ ምክንያት የሆኑትን አንጀትን በማጽዳት የሚፈውስ መድኃኒት ሲሆን አብዛኛው ሰው ራስ ምታት ሆድ ቁርጠት ዲፕሬሽን ያለው ሲሆን ይህን ነገር አንጀትን በማጽዳት ይህን ነገር ያክማል እዚህ ጋር ላይ የራሱ ካታሎግና መመሪያ ያለው ሲሆን በአማርኛ እዚህ ጋር ላይ 13 ጥቅሞች አሉት አንደኛ ውስጣችን በተለያዩ ጀርሞችና ባክቴሪያዎች የተመረዘ ስለሆነ አንጀታችን ወፍራም አንጀትን ቀጭኑ አንጀትን በማጽዳት ከፍተኛ የጤና ነገር ያላብሳል በመቀጠል የሆድ መጮህና መንጓጓት መንፋስ ስሜት ካለ ሳይንቲፊክ በሆነ መንገድ ይሄንንም ከውስጥ በኩል በማጽዳት ያን ነገር ይፈውስላችኋል ስለዚህ ይህን ፕሮዳክት የምትፈልጉ ሰዎች ማንኛውም ካላችሁ ቤተል ተቋም መስጊድ ፊት ለፊት በአካል ተገኝታችሁ የምትወስዱ መሆኑን እናሳውቃለን እንደዚህ ደግሞ ለበለጠ መረጃ ባዮ ላይ ባለው ስልክ ታገኙናላችሁ አመሰግናለሁ በነጭ ያተጨክነው አይደለ አንድ ጊዜ ነብይ ሱሐቦቻቸው ጋር ቁጭ ብለው እጃቸው ላይ ቀለበት አስረው ነበር አንዴ ቀለበቷን አንዴ ሱሐቦቹ አንዴ ቀለበቷን አንዴ ሱሐቦቹ ሲመለከቱ ከዛ በኋላ ቀለበቷን ወረወሩ ጣሏት ያ ረሱላህ የአላህ መልእክተኛ ለምን ጣላችሁ ከናንተ ልሁን ከቀለበት ወሉ ከናንተ እኮ አዘናጋችኝ እኔ የምፈልገው እናንተ ነው አሉ ሱሐቦቻቸው ፍቅር ያሳየናል እኛን ነፍቀው ያለቀሱ ወደፊት የሚመጡት ኡመቶቼ ናፈቁኛል ነብይ አይሰጥ አላህ ፍቅራቸውን በልባችን ላይ ያባባል እውነተኛ የነብይ አፍቃሪ አላህ ያደርገን እውነተኛ የነብይ አፍቃሪ ደግሞ በሰላዋት አይዘነጋም ኢንሻአላህ ሀብቱም ጌጡም ሰላዋት ነው ወሰሉ ዐላ ሐቢቢላህ ወሰልሙ تسليما اللهم صل وسلم وبارك على محمد وعلى ال سيدنا محمد ነብያችን ሰለላሁ ዐለይሂ ወሰለም ውዴታቸውን አይደለም ለሰሃቦቻቸው ለኛን እንኳን ያደላል ገና ላልተመለከቱን እኛን እንኳን ናፍቀው አንብተዋሉና ውዴታን ናፍቆትን ከነብያችን ሰለላሁ ዐለይሂ ወሰለም ተመልክተናል እኛን ናፍቀው እንዳነቡ እኛ ደግሞ ጀነተል ፊርደውስ የሳቸው ጎረቤት አላህ ያደርገን ታዲያ ሰላዋት አብዝተን ማድረግ ይኖርብናል ለዱንያም ለአኺራም ተጠቃሚ እንሆናለን ሪዝቃችን ከጠበበ እንዲሁም ከተጨናነቀ የተለያየ ሀም ገም ውስጥ ካለን ሰላዋት እናድርግ አላህ Subhanahu Wa Ta'ala ከዛ ጭንቀት እንዲ ቀስ ያለ ሲያስወጣን ራሳችንን እንታዘበዋለን እንደዚሁም አላህ በሪዝቅ ሲያምሻብሽ እንመለከተዋልና ሰላዋት ላይ መበረታታት አለብን
ወጣትነት ፈተና ነው። ወጣትነት ነብዩ አለይሂ ሰላቱ ወሰለም ለየት አድርገው ነው ምክር የሰጡበት። ምክንያቱም ወጣትነት ከተሰራበት በጣም ብዙ ፋይዳ ሊገኝበት የሚችል ከተበላሹበት ደግሞ በአግባቡ ካላሳለፉት ደግሞ ከፍተኛ መዘዝ የሚያስከትል። ከነዚህ ከፍተኛ ፈተናዎች መካከል ጋብቻ መፈጸም አለ። ምክንያቱም ለአቅመ አዳም የደረሰ ወጣት ለአቅመ ሔዋን የደረሰች ሴት ምን ያስፈልጋቸዋል? ትዳር ያስፈልጋቸዋል። ትዳር ማድረጉማ ሁሉም ይመኘዋል። ግን ችግሩ ትዳሩን እንዴት ነው የሚያገኙት? የት ነው የሚያገኙት? መቼ ነው የሚያገኙት? በምንድን ነው የሚያገኙት የሚለው ጥያቄ የሁል ጊዜ ስራቸው ነው። አንዳንዶቹ እኮ በጣም ጨነቁና በቃ ይቅርብን እስከሚሉ ድረስ ይደርሳሉ። ተስፋ ይቆርጣሉ። ምክንያቱም ምንድነው ሲሉ አንዳንድ ጊዜ ኑሮውን እንዴት ነው የምቀጥለው? እኔ ዛሬ ብቻዬን ባገኝ በልቼ ባላገኝ ሳልበላ እያደርኩ እኖራለሁ። ግን የሰው ልጅ አምጥቼ ምንድነው የማደርገው ከሚል አኳያ የሚያስቡት ሐሳብ በጣም ብዙ ነገር ይወስዳቸዋል። ሌላው ጊዜ ደግሞ ማናት የምትሆነው ይላሉ። ሴቶቹም ማንን ነው ሽምለው? ማንን አምኜ ነው? የገሊት ቤት ፈረሰ፣ የገሊት ጮኛ እንዲህ አደረገ፣ የገሊት ምናምን እንዲህ ሆነ። ስለዚህ የኔስ እድል ያ ቢሆን የቤት ኪራዩን አስቦ ይወጡን አስቦ ያንን ሲራመድ ያ ሰላም ያን ሁሉ መስዋዕት ከፍዬ ደግሞ ይምጣ ብዬ ወደዚያ ሲመጣ ደግሞ ክራዩ፣ መብራቱ፣ ቴሌፎኑ። ዘንድሮ ደግሞ እኮ የማያድግ ልጅ ያሳድጋሉ። ገና ከመጋባታቸው በፊት የማያድግ ልጅ፣ ይሄ ሞባይል የማያድግ ልጅ ይባላል። ሁልጊዜ ወጪ እንጂ አንድም ነገር ፋይዳ የሌለው። በተለይ የወጣቶቹ ቴሌፎን ምንም ፋይዳ የለው፣ ከሳራ ነው እንጂ ምንም የለው። ሌላው እኮ ስራ ሊሰራበት ይችላል፣ ትምህርት ሊያስተምርበት ይችላል። ዳንቱ ያለው ሌላው ወጣቱ ግን እኮ ዝም ብሎ ሲያየውልና በኋላ 100 ብር ጨርሳ በሁለት ቀን 3 ቀን ጨርሳ ደግሞ አሁንም ሙላልኝ ትላለች። ለምን አሰመ አላህ እንደ አላህ የተበቃቸው አፍሪካ አካዳሚ እንዴት አድርገን እንወጣው በሚል የመጨረሻ ፈተናው ትልቁ ፈተናው እሱ ነው። በትክክል ኡስታዝ፣ ምንም ጥያቄ የለውም። ብዙ ወጣት ለማግባት ይፈልጋል በዚህ ሰዓት። ነገር ግን በቃ እንዴት አድርጎ ያግባ? ፋይናንሻሊ ሊሆን ይችላል፣ ከዛ ባሻገር የአእምሮ ዝግጁነት ሊሆን ይችላል። ወይንም ደግሞ የምትገባዋ ሴቷ ደግሞ ማገባው ወንድ ምን አይነት ወንድ ነው የሚለው በቃ የብዙ ወጣት ጥያቄ ነውና እስቲ ላጤዎች ነው ሰብሰብ ብንበል እስቲ እንዴት እናግባ? እንዴት አድርገን እናግባ? እንግዲህ እኔ መፍትሄ ብዬ ባስበው ሰበብ ማድረስ፣ ከዛ ባሻገር ዱዓ ማድረግ፣ ከልባችን ዱዓ ማድረግ፣ ሰደቃ ማብዛት። ከዛ አላህ Subhanahu Wa Ta'ala ትዳርን ቀለል ለምታደርገውን ይልክልናል። ልክ እንደዚሁም ደግሞ ለሴቷ ደግሞ አላህ Subhanahu Wa Ta'ala ሷሊህ የሆነ መልካም የሆነ ባልን ይወፍቅሻልና ምንድነው ማድረግ ያለብን? ሰበብ እናደርሳለን፣ የምንችለውን እንሰራለን፣ እንንቀሳቀሳለን፣ ተፍተፍ እንላለን። ከዛ ባሻገር ሌላውን ለአላህ እንተዋለን፣ ዱዓ እናደርጋለን። ኦቨር ስትረስ አንሆንም በዚህ ጉዳይ ላይ። ከዛ አላህ Subhanahu Wa Ta'ala ያንን ነገር ገር ያደርጓል ማለት ነውና ወጣቶች በሙሉ አላህ Subhanahu Wa Ta'ala ይዘውጀን። ለሃይማኖት አባቶች እንዲሁም ለሰባኪያን ሁሉ አድርሱልኝ አደራ። ከፍተኛው ቁጥር ያዘው የኢትዮጵያ ሕዝብ መካከል አንዱ ወጣት ነው። ወጣቱ ደግሞ የሚያናግረው ጉዳዩን የሚሰማለት አካል ይፈልጋል። አንተ ሌባ፣ አንተ ዱርዬ ስላልነው ማንነቱን አይለውጥም። እናድምጠው፣ ቢያንስ እናድምጠው። ከዚህ ደግሞ በተጨማሪ 27 ሲገባ 28 ሲገባ በቤት ኪራይ የሚጨነቁ ብዙ ቤተሰቦች አሉ። አስቤዛቸውን ለመግዛት ብዙ የሚጨነቁ አሉ። ቁርስ በልተው ምሳ የሚያስቡ ብዙ ቤተሰቦች አሉ። በዙሪያችን ያለው ስራ ይሄ ነበር ከኛ መስራት የሚጠበቀው። ከዚህ ተቃራኒ በጥላቻ ሰክረን የሰው ሃይማኖት እየሰደብን ያለን ደግሞ እጅግ በጣም የሃይማኖት አባት እንዲሁም ደግሞ ሰባኪያን እናያለን። እነዚህ አካሎች በተሳደቡ ቁጥር የማንም ሃይማኖት ከፍ ማድረግ አይቻልም። በጣም የሚያሳዝነው ደግሞ ሞዴል መባሉ። ሞዴል የሚባለው ከተሳደበ፣ ሞዴል የሚባለው ስሜታዊ ከሆነ ምዕመናኑ ስሜታዊ ቢሆን ምን ይገርማል? ከኛ ግን የሚጠበቀው ከመጽሐፍ ጋር እናስታርቃቸው። መመሪያው ምን ይላል ነው? አሁን ሰባኪው የሃይማኖቱም አባት ስሜቱን እንጂ ጥላቻውን እንጂ እየተናገረ ያለው መጽሐፉን አይደለም። ሁሉም ወደ መጽሐፉ ከተመለሰ ወጣቱም ይድናል፣ በቤት ኪራይ የተጨነቀው ይድናል። ስድቡ፣ ኢጎ፣ በጥላቻ መስከሩ መዳኛው
መጽሐፉን ማንበብ ነው። እስቲ ማህበረሰቡ ከመጽሐፉ ጋር እናስታርቀው። እውነት ነው ኡስታዝና ለብዙ ነገር መፍትሄው ዕውቀት ነው። ዕውቀት ለማግኘት ደግሞ መጽሐፍ ነው። አላህ Subhanahu Wa Ta'ala መጀመሪያ ያወረደው የቁርአን ቅራ ነው አይደለ? አንብብ ነው። ስለዚህ ምን ያህል ማንበብ ህይወታችን ላይ ትልቅ ተጽዕኖ እንዳለው ምን ያህል አስፈላጊ እንደሆነ ማሳያ ነው፣ ግልጽ ስለሆነ ማለት ነውና ወጣቱ በተለያየ ነገር አሁን ተቸግሯል። በብዙ አይነት ነገር ውስጥ በቃ ተተብትቧል። ኑሮን እንዴት አድርጌ ላሸነፍ፣ ቤተሰቤን እንዴት አድርጌ ልጦር፣ እናቴን እንዴት ላግዝ፣ አባቴን እንዴት ላግዝ፣ የኔን ህይወት እንዴት ላስተካክል፣ እንደዚህ አይነት ሐሳብ ውስጥ ነው ያለው። ሃይማኖተኛው ይመጣና አንደኛውን ሃይማኖተኛ ይሰድባል፣ የአንዱን ሃይማኖት ይሳደባል፣ አንዱ ደግሞ እርስ በርስ ደግሞ ይባላሉ ምናምንና በዚህ መሃል ወጣቱ ግራ ተጋብቷልና ለወጣቱ የሚያስፈልገው እንዴት አድርጎ ኑሮ መኖር እንዳለበት፣ እንዴት አድርጎ ከአላህ ጋር መታረቅ እንዳለበት፣ እንዴት አድርጎ ኑሮ ማስተካከል እንዳለበት ይህንን ነው ከሃይማኖት አባቶች የምንጠብቀው። ነገር ግን ያንን አይደለም እያገኘን ያለነው። ምናልባት እኛ ወጣቶች ለሃይማኖት አባቶች ተመችተን አይደለም፣ እሱ ጥያቄ ሆኖ ሳለ ማለት ነውና ብቻ አላህ Subhanahu Wa Ta'ala ትክክለኛ የሆነ ጥሩ የሆነ ሃይማኖተኞችን መሪ የሆኑ ሃይማኖተኞችን አላህ ይወፍቀን። ምክንያቱም መሪው ከተስተካከለ ተመሪው የተስተካከለ ይሆናልና። አንድ ሰው ስላንቺ ያለው ግንዛቤ፣ አንድ ሰው ስላንተ ያለው መረዳት፣ አንደርስታንዲንግ፣ ኦፒኒየን it doesn't really matter። ምንም ጥቅም የለውም። ዋናው ቁም ነገር አንተ የት ነህ? ዋናው ቁም ነገር አንቺ የት ነሽ? ፊርዓውን እኮ ፎልስ የሆነ ሪፑቴሽን አለ አይደል? ህዝብ ዘንዳ ያለው ሰዎች فاستخف قومه فأطاعوا the entire nation yes sir የሚታዘዘው ነው። ግን ያ ማተር አድርጓል ሚዛን ላይ ማተር አላደረገም። ፊርዓውን እኮ ብዙዎች አጨብጭበውለታል። አትርሳ በነገራችን he's a king እኮ። ሙናፊቅ የሚያሳስበው ፐብሊክ ኦፒኒየን፣ ፐብሊክ ኦፒኒየን የማንም ኦፒኒየን እናንተ ነው ያሳስባችሁ። እናንተ ሁሌ ፎከስ ኦን ዩር ወርክ፣ ስራችሁ ላይ ትኩረት አድርጉ፣ ራሳችሁን ለማሻሻል ትኩረት አድርጉ። ማንነታችሁን ራሳችሁን ሌሎች በሚሰጧችሁ አስተያየት አትመዝኑት። እናንተ መመዘን ያለበት ፕሪንሲፕል ነው። እናንተ መመዘን ያለበት መርህ ነው። ራሳችሁን በመርህ መዝኑት እንጂ በሰዎች አስተያየት አትመዝኑ። ሰው ደግሞ በባህሪው ድንገርህ ዛሬ አጨበጭብልሃል ይችላል ነው የሚል ከነገ ወዲያስ ምን ያውቃል እሱ ደግሞ ድሮም እንዳየሩ ጸባይ ነው። ገባ? እንዳየሩ ጸባይ መሆኑን ማወቅ አለብህ። የሰዎች አስተያየት ከኔክት በትክክል ኡስታዝ ነው። ወላሂ ኡስታዝ ያነሳው ሐሳብ በጣም ወሳኝ ነገር ነው። ማለት እኛ ሰው እኛን የሚገምተን ወይንም ሰው እኛን ጀጅ የሚያደርገን ነገር ሳይሆን ወሳኙ ነገር እኛ የት ነው ያለ ነው። ማለት አንድ ሰው ለኛ የሚሰጠን አስተያየት አለ አይደል? ለኛ የሚሰጠን አስተያየት ያ ሰው ትክክል ሆኖ ማለት ኔጌቲቭ አስተያየት እየሰጠን ትክክል ሆኖ ከተገኘ ራሳችን ማስተካከል አለብን። ነገር ግን ራሳችን ትክክል ሆነን ሳለ ሌላ ሰው በሚሰጠን አስተያየት ግን ራሳችን መመዘን የለብንም። ምክንያቱም ራሳችን መመዘን ያለብን አላህ Subhanahu Wa Ta'ala ባስቀመጠልን መስፈርት ነው መመዘን ያለብን እንጂ በሰዎች አስተያየት አይደለም ራሳችን መመዘን ያለብንና ራሳችን በራሳችን እንመዝን። ሰዎች በሚሰጡን አስተያየት አንሰባበር፣ አንለካ ማለት ፈልጋለሁ። ከዚህ ጋር እየይዤ ግን መናገር የምፈልገው ነገር ከዚህ በፊት በኡስታዝ ካሊድ ክብሮም ቪዲዮ ሪአክሽን ሰርች ነበርና እዛ ላይ ያየሁት ኮሜንት በጣም አስደብሮኝ ነበር። ማለት በኡስታዝ ካሊድ ክብሮም ቪዲዮ ሪአክት ስላረኩ ብቻ አንተ ቁርአንይ ነህ እንዴ የሚል ኮሜንት አይቼ ነበርና ወላሂ በጣም ነው የደበረኝ። ያንን ኮሜንት የጻፈውን ሰው አፉ ብየዋለሁ፣ ችግር የለውም። ነገር ግን ልክ አይደለም። ሲጀመር ኡስታዝ ካሊድ ክብሮም እኔ ቁርአንይ ነኝ ብሎ ተናግሯል ወይ? አልተናገረም አይደለ? እንደዚህ ያላለን ሰው እንደዚህ ብሎ መፈረጅ ትክክል ነው ወይ? ትክክል አይደለም። ከዛ ባሻገር ደግሞ አይደለም ከሙስሊም ኡስታዛችን አይደለም ከሙስሊም ወንድማችን ይቅርና ከክርስቲያን ከነን ሙስሊሙም እኮ ጥሩ ትምህርቶችን ስናገኝ እያመጣው ሪአክት አደርጋለሁ አይደል እንዴ? ስለዚህ በእንደዚህ አይነት እይታ ቢታይልኝ ጥሩ ነው ብዬ አስባለሁ። አሁን ወስዳችሁ ወደ መጨረሻው ቪዲዮ ነው። ይሄ ቪዲዮ ወንድም ካሊድ የተናገረው ነገር አለ። እንግዲህ እጅግ በጣም ወቀሳ ላይ ነበረ እሱ እስር ቤት በነበረበት ሰዓት። ከዛ በኋላ ወጥቶ እያነባ እያለቀሰ ተናግሯል። እስቲ ቪዲዮን እንመልከት፣ ከዛ የራሳችን አስተያየት እንሰጥበታለን። ወላሂ ብታመም የምታከምበት ብር አላህ ያርገው እንጂ እንኳን ተነስተህ መጥተህ ይሄ ከሀገር ውጭ ወጥተህ ነገ እንደማንኛውም እኔ ትላንት ስለምንለት እንደነበረው ሰው ይለመንልኛል። እስር ቤት በገባሁበት ሰዓት ላይ እኮ ለወቅት ተብሎ 400 ሺህ ብር ሲደረግ አላህ ኸይር ጀዛውን ይክፈለው። ኡስታዝ አቡበክር ነው የከፈለው። የምናስይዘው እንኳን ብር የለም። እዚህ ቤት ውስጥ ያለ እዚህ ድርጅት ውስጥ ቆጥ ላይ ነው የምተኛው እንዴ። ወላሂ በጣም ብቻ ሰው ማለት የቱ ጋ ነው ሀቅ? የራስህ የሆነ ሰው ሙስሊም ነኝ የሚል ወንድም በሱ ላይ ቪዲዮ ሰርቶ ሌላው እንዲደፍረን አደረገ። የምትሰራው ቪዲዮ ላይ እየተሳለቁ ያንን ፒክቸርህን ነው የሚያበላሹት፣ ያንን ስዕልህ ነው
በነከሌ ላይ በልጆቹ ልትለምን በልጆቹ ልታስጮ መተው ሊያዩ ምን በየሰው ጭንቅላት ውስጥ ቴረር ፈጥረው ይሄ ሁሉ ነገር እየሰራህ ያለበትን ተከታይና ያለህን የሚዲያ እንትን ተደራሽነት ይው ኢቭን ያንን መረጃ እያለ እሱ የሰነድ ማስረጃ ባንክ ፐርሚት የተደረገበት ከዛ ቢል ኦፍ ሎዲንግ ያለበት ጉምሩክ ደግሞ ይሄን ያህል መኪና አስገብተዋል ተብሎ ማረጋገጫ ሲሰጥ ደግሞ ከዛው እዚህ መስቀል አደባባይ ተከራይተው እኔ ማንንም ገለልተኛ የሆነ አካል መጥቶ ካሊድ ናስር የሚባል ያለው የባንክ አካውንቶችን ቼክ ማድረግ እኔ ፋውንዴሽን ከመመስረቴ በፊት የነበረኝ ላይፍ እና ገንዘብ ምን ይመስል ነበር አሁን ያለሁበት ሂደት በቃ ኦዲታብል ነው። እንግዲህ እዚህ ከ700 በላይ የሚሆኑ ወገኖቻችን ህፃናት፣ እናቶች፣ ነፍሰ ጡሮች አሉ። ተስፋ በቆረኩበት ሰዓት ነበር ወደዚህ የመጣው። አሁን አልহামዱሊላህ ሶላቴንም እየሰገድኩ ነው። ስራም ጀምሬያለሁ። በዙ አጋጣሚ ወላሂ ወንድም ሀሊድን እጅግ በጣም አመሰግናለሁ። ጎዳና ላይ ነው የተደፈርሽው? አዎ አሁን በወጣ መልሼ ጎዳና ላይ ነው። ሱስ ውስጥ ነው። ማስተሽስ ነበረ ሺሻ ጫት ምናምን ሁሉ ነገር በቃ እንትን ብያለሁ። አዎ አሁንማ በቃ ዲኔን አጥብቄ ይዤ ሶላቴን እሰግዳለሁ፣ ቁርአን እቀራለሁ። በቃ ወደ አላህ ነው የተመለስኩት። ከዛ እንደና ከናስና ከአባቴ በላይ ነው ወላሂ ወንድም ካሊድ ማለት ነው የተቀበለኝ። እንግዲህ እንደተመለከታችሁት ነው ወንድም ካሊድ እያለቀሰ እያነባ ልቡ ተሰብሮ እየተናገረ ነበር። የዚህ ምክንያቱ ደግሞ እሱ በታሰረበት ሰዓት በርካታ ሰዎች እያላገጣ ነበር። ወንድም ካሊድ ላይ ሙድ እየያዙ ነበር። እሱን እየወቀሱ እሱን ጀጅ እያረጉ እሱ ላይ እየፈረዱበት ነበርና እኔ በሰዓቱ የሆነት በጣም ተናድጄባቸው ነበር። ማለት ጉዳዩን ህግ ይዞታል። ስቲል አሁንም ጉዳዩን ህግ የያዘው ይመስለኛል። ጉዳዩን ህግ ይዞት ሳለ እኛ ፈራጅ ምን ሆነው ማንነን? አንደኛ አልተፈረደም። አንድ ሰው እስካልተፈረደበት ድረስ እስካልተወሰነበት ድረስ ህግ ቀርቦ ራሱ ያ ሰውዬ ተጠርጣሪ ነው የሚባለው እንጂ ወንጀለኛ ተብሎ አይጠራምና ፌስቡክ ላይ ቲክቶክ ላይ በቃ ሲሰራው የነበረው ወንድም ካሊድ ላይ ማላገጥ ወላሂ በጣም ይከፋ ነበር፣ በጣም ይደብር ነበርና እሱ ደግሞ ትልቅ ስራ እየሰራ ያለ ሰው ነው። ትልቅ ወንድም ካሊድ ፋውንዴሽን የሚል መስርቶ በርካታ ሰዎችን እያገዘ እየረዳ ሙስሊም ክርስቲያን ሳይል ዘር፣ ቀለም፣ ሃይማኖት ሳይለይ እንግዲህ ሰፖርት የሚያደርግ ሰው ነውና ወንድም ካሊድ በጣም ሊታገዝ የሚገባ ሰው ነው። እንደውም ከቻላችሁ ብትጎበኙት ጥሩ ነው ብዬ አስባለሁኝ ወንድም ካሊድ እና እሱ ላይ ሲደረግ የነበረው ማላገጥ ልክ አይደለም። አሁንም ቢሆን የሰራው ስራ ልክ ነው ልክ አይደለም ምናምን እያልኩኝ አይደለም። ጉዳዩ በህግ ተይዟል። ምናልባት ለጉዳዩ አዲስ ከሆናችሁ ያው ወንድም ካሊድ ታስሮ የነበረው ከፊንቴክ ኢንቨስትመንት ጋር በተያያዘ እሱን ማስታወቂያ ሰርታችኋል በሚል በዛ ጉዳይ ነው የታሰረውና በዛን ጊዜ በጣም እየተላገጠበት ነበርና እኔ አንድ ሰው በህግ ቁጥጥር ስር ከዋለ በኋላ ያ ህግ ቢዳኘው ይሻላል ብዬ አስባለሁ። እኛ ዳኛ ባንሆን ጥሩ ነው ብዬ አስባለሁ። ሁሉም ጉዳይ ላይ ዘለንኛ ዳኛ ካልሆነን የምንለው ነገር በጣም ልክ ያልሆነ ነገር ነው። በተለይ ደግሞ ከኛም ከሙስሊሞች ይሄ ነገር አይጠበቅም። የሙስሊም ወንድማችን ቀልብ መስበር የለብንም ብዬ አስባለሁ። እንደተመለከታችሁ በጣም ተሰብሮ ነበር። ወንድም ካሊድ ጠንካራ ነው ብዬ አስባለሁኝ። እሱ ስለሆነ ነው እንጂ አንዳንድ ሰው መቋቋምም ሊከብደው ይችላልና እንግዲህ ለወደፊት እርማት እንዲሆንን ብዬ ነው ይሄንን ቪዲዮ አመጣሁት። ከዚህ በኋላ የሆነ ነገር ክስተት ሲፈጠር ዝለን እዛ ጉዳይ ላይ ዝም ብለን አፋችን ላይ የመጣውን ነገር ሁሉ ባንናገር ጥሩ ነው ብዬ አስባለሁ። ሰውን ጀጅ ባናደርግ ሳናረጋግጥ ማለት ነውና በእኛም በእስልምና እንግዲህ የቻለ መልካም ነገር ይናገር ካልሆነ ዝም ይበላል የሚባሉ። ስለዚህ ከቻለ መልካም እንናገር ካልሆነ ዝም ማለቱ የተሻለ ነው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።